دقتها طقة على راسها خلتها تطيح مغشية وتوفت الله يرحمها. كانت تثق بخادمتها ثقة كبيرة، ثقة عمياء، والخادمة طمعت بالذهب. You like this food? This one you like? I like. You like? I like كل شيء. وقعد تفكر بتقول لا إذا جاعل يوم اليوم تأكلني. This is right or no? ما شاء الله. Say no, say no. عندها قابلية غريبة للأكل. كل يوم أي يوم لا إلا ربطة خبز. Yuya is beautiful, cute. I'll أي see. do إيه. Do it. Try this. I'll سوريا حلوة وكيوت. كنت كتير مرحة وكتير أحكي نكت وكتير غني وكتير أرقص وكتير طول ما لي قاعدة عبي الوقت وين ما كنت. بس هلا لا، الزمن والشغالات اللي بيشتغلوا عندي عم يتعبوني كتير. اي والله اي حكيت لك هي الكلمه الاخيره. ሰላም እግዚአብሔር ይብዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ወፍቅሩ በዝዝት ይበልልኝ። እንዴት ናችሁልኝ? አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ዛሬ በጣም በሚያሳዝን ቪዲዮ ይዤላችሁ መጥቻለሁ። ምንድነው እሷ እቺ አክተር ነች፣ በጣም ታዋቂ የሰሪያን አክተር ነች እና በሰራተኛዋ አናቷን ተብላ መገደሏን ነው እየተወራ ያለው። ብዙ ቪዲዮዎችን አረቦች እየተቀባበሉት ነው። እንግዲህ ከዚህ በፊት ምቺ ብቻ ሳይሆን ቢያንስ ሳምንት ራሱ አይሞላውም አንድ ሰራተኛ አረቡ ዱባይ ይሁን ሳውዲ ይሁን አላቅም፣ የነሱን ቋንቋ ያው ስለሚመል የነሱ አረቦቹን በየሀገራቸው ንግግራቸው ስለሚለይ በደንብ አለየውትም ማለት ነው። እና አንድ አረብ ምንድነው ለማዳሟ ምግብ ተሰራ ከሽንት ጋር እየቀላቀለች ምግብ ሰጥታለች ብለው እየተዘዋወሩ ነበረ ማለት። አሁን ይሄ ሁለተኛ ነገር ነው። ባለፈ በሽንት ተቀላቀለ ምግብ እየሰርታ ምግብ ሰራተኛ ናች፣ ግን ሽንቷን እየቀላቀለች መሰጣት ተብሎ በካሜራ ያዋል አይደለ? በማድቤቱና የልጅቷ ሽንት ቤት ትይዩ ናቸው። በር ብቻ ነው የሚለየው ማለት ነው። እና ያው ካሜራ ይገጠማል አይደል? ያው ሆነ ብለው ለዚህ ነገር ያዘጋጁት ይሆን እንዴት አላወቃችሁም? ካሜራ መኖሩን አላወቃችሁ ይሆን አላቅም። እና ያቺ ልጅቷ ከሽንት ቤት ሸንታ የሆነ ጎድጓዳ ሳህን ነገር አምጥታ ምግብ ላይ ስትቀላቀል ታይታለች ማለት ነው። ሁለተኛ ነገር ደግሞ የዚቺ ደግሞ ህልፈቷን ያው አናቷ በሆነ ነገር እንደልሻት አላቅም። እና ግን ያው እነሱ እያወሩት ያለው ሴትዮ እያወረች ያለው መጀመሪያ ሙድ ይዞባታል። ልጇ የሆነ አላቅም ድራይቨር ነው ያው አብሯት እየሄደ ነው። ያው በምግብ ላይ ምግብ ያሳያትና ትበያለሽ አለዋት። ትወጃለሽ ስላት አዎ እንዴ እሷማ በጣም የሚደርቅ እኮ ነው ምግብ ላይ ያለ አመለካከት እና በጣም የምትገርም ልጅ ነች። ምግብ ላይ አመለካከት እየተዋ ምግብ በጣም ትወዳለች ብላ ታማታለች ሴትዮ አክተሯ ማለት ነው። ሰውየው ደግሞ እንግዲህ ያው ሁለቱም ሙድ እያያዙባት ነው ይታያቸው ማለት ነው። እና እንግዲህ ያው ሰው አላቅም በተፈጥሮ አንዳንድ ሰው በላተኛ ሊኖር ይችላል ታይቶ የተከፈተለት። ሁለተኛ ነገር ደግሞ በአንድ ቀን አንድ ጊዜ የሚበላ አለ፣ 3 ጊዜ የሚበላ አለ። እና እነሱም ደግሞ ያው አረቦቹ የታወቁ ናቸው። እንኳን እንትኖች የኛ ሰራተኛ ሰርተን ይቅርና እነሱ እኮ ቁጭ ብለው 4 ሰዓት ፍሪጁን እየከፋፈቱ ደግሞ አንድ ጊዜ በልተው አይወጡ 10 ጊዜ እየተከፋፈቱ ደግሞ ምግብ ራሱ ሰርተን እኮ ጠረጴዛ ብፌ ካልተደረደረ እኮ ደም ሴላቸው እኮ ጸጥ የሚል ነው የሚመስለው። እና በምግብ እንዴት እንደ ሙድ እንደያዙባት አይታችኋል። መጀመሪያ ላይ ያስቀመጥኩት ቪዲዮ። ሁለተኛ ነገር ደግሞ እሷ ራሷ ኢንተርቪው ተደርገ ነበረ። ቤሩት ነው መሰለኝ የምትኖረው እቺ ጋዜጠኛ የጠየቀቻት ጋዜጠኛ እኔ አውቃታለሁ እንትን አልጀዲድ ላይ ነው መሰላው እና የቤሩት ቻናል ነው ማለት ነው። እና ተጠየቃት በጣም በሰራተኛ በጣም ተሰቃይቻለሁ፣ በጣም ደክሞኛል፣ በጣም እየደከመኝ ነው ብላ በሰራተኛ ተማራ ያለውን ነገር ትናገራለች ማለት ነው። እና እንግዲህ ያው አንድ ሰራተኛ በተፈጥሮ ሰው ሲወለድ መጥፎ ሆኖ አይፈጠርም፣ አይወለድም ማለት ነው። አንደኛው ነገር እነሱ ጥሩ ከሆኑ ሰራተኛ ጥሩ ማትሆንበት ምንም ምክንያት የለም። በምናሳያቸው አክት በምናሳያቸው ነገር የሷ ሪስፔክት ካልጠበቀችለት፣ አሁን እኔ ሰዎች ሪስፔክት ካላደረጉኝ እኔ ራሴ ምንድነው ሪስፔክት ካላደረጋቸውማ ሰው እይታውን ነው የሚመስለው ማለት ነው። አቀባበል ነው የሚመስለው። ከፍትፊቱ የሚባል ነገር አለ፣ ፊቱ የሚባል ነገር አለ። እነሱ አያችሁት እና ደቂቃ እንኳን በልተን ለደቂቃ
ሽንት ቤት ወጣን የምናራገፈው ነገር እነሱ ግን ለምግብ ሲዝገበገቡ ማለት ነው። ደግሞ ቪዲዮ እየቀረጿት እሷ በምግብ ያለ አመለካከት ብለው ሞድ ሲይዙባት አስቡት ማለት ነው። እና በጣም የሚገርም ነው። አሁን እንደዚህ አይነት በቪዲዮ እንደዚህ የተናገራት አስቡት። ቤት ውስጥ ብቻዋን ስትሆን ሙድ ሲይዙባት በቃ እነሱ አረቦች ደግሞ አንድ ነገር የተለየ ነገር እናንተ ካላችሁ አልጀዚራ ነው የሚዘግቡት። ወደኋላ ይለው የእነሱን ደብቀው የሰውን አልጀዚራ የሚዘግቡት ማለት ነውና በጣም የሚገርሙ ናቸው። እኔ ራሱ በዚህ ቪዲዮ ራሱ ሲቀባበሉት አለመምታቷ ራሱ እስከ እንትን አለመምታቷ ምንም እንትን የሚያጠያይቅ ነገር አይደለም። ያው መምታቷ ተገቢ አይደለም። 87 ዓመቷ ነው እቺ ሴትዮ ማለት ነው። በራሷ ጊዜ በእግዚአብሔር በተጠራት ሰዓት መሄድ ትችላለች። ግን አንዳንድ ሰው ዳር ላይ የሰው ክፋት ሲያናደዳችሁ የምታደርጉትን ነገር እኮ አታውቁም። የምታደርጉትን እቺ ልጅ ወይ ተናዳ ሊሆን ይችላል፣ የሆነ ነገር ብላት ሊሆን ይችላል እና የሆነ ቃል ስትመልስላት የሆነ አናቷን ብላ ፈንከታት ሊሆን ይችላል። አይታወቅም። እግዚአብሔር አምላክ ብቻ ይወቅ። ግን እኛ ግን አንድ ነገር ብንሆን ማንም ቪዲዮዋችን አይሰራማ። ማንም እንደዚህ ሆኑ እንደዚህ ተደረገች አሰሪዋ ተገደለች ተብሎ አይነገርም። የኛ ይሸፋፈላል፣ የእነሱ ግን ዓለም እንዲቀበለው ነው የሚደረገው ማለት ነው። እና ለምንድን ነው እኔ የተሰማኝ ነገር የሴትዮዋ መሞቷ የሚያሳዝን ነገር ቢሆንም ግን እኛ አንድ ነገር ስንሆን ግን ዓለም አይቀባበልም። በቃ እርስ በራሳቸው ሸፋፍ ነው የሚያስቀምጡት ማለት ነው። እና በጣም የሚገርም ነገር ነው። ከዚህ በፊት ስንቶቹ በመለቶቻቸው በሰሮቻ ተደፍረው ተገለው ምግብ ተከልክለው ታስረው ስንቶቻቸው እንዲያውም ሌላስ ነገር ይቅርና እንዲያውም በዚህ ወር ራሱ ሞላው ለቫኬሽን ቱርክ ወስዳ አይደለ እንዴ አሰሪዋ በዛ ሄዳ አንገቷን ሰቅላለች፣ አንገቷ ታንቃለች ብለው በረከት ተጠጣለች ምናምን ብለው ቱርክ ወስደው ሰውነቷን ሙሉ ሰውነቷን ቀዳደው ለእንትን ያደረጉት እና እኛ እንትን ሳይሆን ለስራቸው ብቻ ሳይሆን ለማንቀፍ ብቻ ሳይሆን ቢያንስ የውስጥ እቃችን ሞተን ራሱ እኮ ማለት ነው ሞተን ገለውንም ራሱ እኮ የውስጥ እቃችን እኮ አይተውትም። ምክንያቱም በቃ የእኛን ነገር የሚፈልጉት ማለት ነው። አይናችን አይተው፣ ኩላሊታችን አይተው፣ ጉበታችን አይተው በቃ ዩሪናችን ብቻ ነው እነሱ የሚቀራቸው ማለት ነው። ሁሉም ሰውነታችን እነሱ ይጠቅማቸዋል ቢባል ማለት ነው ዩሪናችን ራሱ መውሰዳቸው አይቀርም። በቃ ይሄ የማይካድ ሀቅ ነው። እና ብዙ እህቶቻችን በስደት መጥተው ራሱ ማለት ነው ህይወታቸው ያጡ አሉ። ህይወታቸው ያጡ ግን ለምን አጡ? ማንም ያላቸው የለ። ኩላሊታቸው ተቀዶ አይናቸው ተቀዶ ወጥቶ ምን ኩላሊትና አይን ብቻ ነው መላ ሰውነታቸው ተቀዶ ማንም ዞር አድርጎ የሚያያቸው የለም። ኤምባሲው ራሱ ዝም ብሎ ያለው ነገር ማለት ነው። እና አሁን በዚህ ሳውዲ ምንድን ነው በዚህ 2 ቀን 3 ቀን ሆናታል ሳውዲ ላይ ራሷን አጠፋች የተባለ አስቡት ማለት ያቺ ልጅ በተመሳሳይ ዘመዳማቾች ቤት የሚኖሩ እህታማሞች አሉ እና ታናሿ ሞታ ታላቋ እዛ እያለች መጥተው አንድ ቋንቋ እንኳን ቢቸገሩ እኮ የማይግባቡ ነገር ሰራተኛና አሰሪ የማይግባባ ከሆነ እንኳን እህታማሞች ይቅርና አንድ ሀገር ልጅ ከሆነ ሂጂ እዛ እኮ ኢትዮጵያ ባለች እና እሷ ታስረዳሽ፣ እንደዚህ ነገር ታሳይሽ ወይም ልጆቷ ቋንቋ የምታውቀዋ የዛችኛው ቤት መጣና የሚሰራው ነገር የሚጸዳ ነገር ካለ ያልተግባባ ነገር ካለ አስረጃት። ቋንቋ የምታውቅ ከሆነ የማታውቀዋ ታስረዳታለች፣ ታሳያታለች። ምግብን ከሆነ ጽዳትን ከሆነ ማንኛው ነገር አምጥተው ያሳያሉ ማለት ነው። እና እቺ ግን እህቷ የእናቷ ልጅ አጠገቧ የ30 ደቂቃ ርቀት በሌለው በዘመዳሞች ቤት እያለች ሳያሳዩት ቢያንስ ታንቃለች። በረክና ጠጥታለች አለው መጀመሪያ። ከዛ ታንቃለች አላት። ከዛ ሞታለች አለ። በቃ አላረለ ስቴፕ ባይ ስቴፕ ልክ እንደ ተረት እንደሚነገር አላረለ እንደዛ ነው የነገሯት ማለት። ሄደውም አላሳዩዋትም። እንደዚህ ተፈጠረችም። እንግዲህ የሰዓታት ልዩነት ነው። ልጅቷ አውረቻት አለው አለች። በዚህ ሰዓት ላይ አውረቻት ነበረ፣ ደስተኛ ነበረ፣ ምን የተፈጠረው ነገር አልነበረም አለች። ግን በሰዓታት ራሷን አጥፈታለች ተብሎ ልክ እንደ ተረት እንደ ወሬ እንደ ማንኛውም ሰው ተናገራት ማለት ነውና ሄደው እንኳን እንድታያት አላደረገው። ቢያንስ እንኳን ባትነካት አሸራው እንኳን እንዳይታወቅ ባትነካት እንትን ባትልም በርቀት እንኳን እያት እንኳን ብለው አላሳዩአትም። ወዲያውኑ ነው ፖሊሱ ሄዶ እንትን አሁን እየተባለ ያለው እንግዲህ
ሞላ እህቷ ያለች ያለችው ፍትህ እያለች ነው እህቴ በእጇ አልሞተችም እነሱ ናቸው የገዱልብኝ ብላ ፍትህ እያለች ነው። እና እኛ እየሞትን የእነሱ ሞት ግን በአደባባይ እየወጣ ነው። እና እኛ ራሳችን እርስ በራሳችን መቆም እንዳለብን ነው እኔ በዚህ የተረዳሁት ማለት ነው። እኔ በጣም የሚገርሙ ናቸው። እግዚአብሔር አምላክ ነፍሷን ይማረው። ግን እኛ ራሳችን መጠበቅ አለብን በዚህ ሁኔታ ላይ። ምክንያቱም ሁለመናችን በቃ አንድ ሰው ባጠፋው ሁሉን ሰው ነው እየተደመደመ ያለው። ምንድን ነው ከምን ያለ ሰሊጥ አብረህ ተወቀጥ ነው የሚባል ነገር አለ። እንደዛ እያደረጉን ነው። እና ራሳችሁ ልጠብቁ ይገባል እህቶቼ፣ ራሳችሁን ጠብቁ። በተቻላችሁ አቅም ኢሞሽናል አትሆኑ። እግዚአብሔር አምላክ ብቻ ባለንበት እግዚአብሔር አምላክ ይጠብቀን። አመሰግናለሁ።